ጤና ይስጥልኝ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ቆይታችኋል? አዳዲስ መረጃዎችን ይዘን መጥተናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ትራምፕ የአሜሪካ ድምጽ ቪኦኤ ለመዝጋት ጫፍ ላይ መድረሳቸው ተገልጿል። በሁለተኛው የዓለም ጦርነት የናዚን ፕሮፓጋንዳ ለመቀልበስ የተቋቋመው ቪኦኤ አሁንም ድረስ ዋነኛ የሬዲዮ ጣቢያ አገልግሎት ሰጪ ሆኗል። ጣቢያው በመላው ዓለም በ100 ሚሊዮን የሚቆጠሩ አድማጮች ተደራሽ እንደሆነ ነው የሚነገረው። የቪኦኤ ዳይሬክተር ማይክ ራሳቸውና 1300 ሰራተኞች አስተዳደራዊ የስራ እረፍት እንዲወጡ መደረጉ ታውቋል። ይህን ጉዳይ በስፋት የምንመለከተው ይሆናል። የራስን ስልጣን ለማስቀጠል የሚደረግ የጦርነት ቅስቀሳ በትግራይ ህዝብ ተቀባይነት የለውም ሲሉ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄ ተናገሩ። አሁን ላይ በህወሓት አመራር እየተፈጸመ ያለው ድርጊት ክልሉን አሳሳቢ ሁኔታ ውስጥ መክተቱን ዶክተር አረጋዊ ገልጸዋል። ላለፉት 3 አስርት ዓመታት በህወሓት አገዛዝ ስር ለነበረው ትግራይ ህዝብ እውነታው እየተደበቀ አይደለም ያሉት ዶክተር አረጋዊ አሁንም የህወሓት አባላት ሽኩቻ የስልጣንና የሀብት ጥያቄን የመመለስ እንጂ የህዝብን ተጠቃሚነት ለማረጋገጥ አለመሆኑን አስረድተዋል። በትግራይ ክልል የሚንቀሳቀሱ ፖለቲካ ፓርቲዎች በክልሉ በነጻነት የሚንቀሳቀስ መብታቸው ተነፍጓል ያሉ ሲሆን የትግራይ ህዝብ ከዚህ ሰቆቃ እንዲላቀቅ መንግስት በትኩረት መስራት አለበት ሲሉ አሳስበዋል። እንደዚሁም ድንበር የለሽ ነጻ የሸቀጥና አገልግሎት ግብይት መሻት ተስፋን እውን ለማድረግ ከምኞት የዘለለ ስራ እንደሚያስፈልግ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ለረጅም ጊዜያት የአፍሪካ የንግድ ስርዓት እንቅፋት የሆኑ ጉዳዮችን ለመፍታት ተጨባጭ እርምጃና ስትራቴጂካዊ ቁርጠኝነት ያስፈልጋለን ብለዋል። በዚህም ሀገራት የአፍሪካ አህጉራዊ ንቅናቄ የንግድ ቀጠና ስምምነትን ከማጽደቅ ባለፈ ወደ ተግባር መለወጥና ስኬታማ ብሔራዊ የትብብር ኮሚቴ አዋቅሮ በቁርጠኝነት መስራት እንዳለባቸው አጽንኦት ሰጥተዋል። የአፍሪካ ኢኮኖሚክ ኮሚሽን 57ኛውን አፍሪካዊ የፋይናንስ ምጣኔ ሀብት የሚኒስትሮች ጉባኤ በሚኒስትሮች ደረጃ እያካሄደ ይገኛል። የሰላም ስምምነቱ ዩክሬን የኔቶ አባል ከመሆን የሚያግድ መሆን አለበት ብላለች ሩሲያ በሰላም ስምምነቱ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል እንዳትሆን የምታደርግበትን ዋስትና እንደምትጠይቅ ምክትል የውጭ ጉዳይ ሚኒስትሩ ገልጸዋል። ይህንንም ጉዳይ ዘርዘር አድርገን የምንመለከተው ይሆናል። ኢራን የሀገሪቱን እስላማዊ ሕግ የሚጻረሩ አለባበሶችን የሚከተሉ ሴቶችን ለመቆጣጠር ሰው አልባ አውሮፕላን ወይም ደግሞ ድሮንና መተግበሪያዎች እየተጠቀመች መሆኑን የተባበሩት መንግስታት ድርጅት አስታውቋል። እነዚህንና ሌሎች መረጃዎች አሰናድተን መተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። በቀዳሚነት የምንመለከተው መረጃችን በሁለተኛው የዓለም ጦርነት የናዚን ፕሮፓጋንዳ ለመቀልበስ የተቋቋመው ቪኦኤ አሁንም ድረስ ዋነኛ የሬዲዮ አገልግሎት ጣቢያ ነው። ጣቢያው በመላው ዓለም በ100 ሚሊዮን ለሚቆጠሩ አድማጮች ተደራሽ እንደሆነ ይነገራል። የቪኦኤ ዳይሬክተር ማይክ ራሳቸውን ጨምሮ ሌሎች 1300 ሰራተኞች አስተዳደራዊ የስራ እረፍት እንዲወጡ መደረጉን ነው ያስታወቁት። ዳይሬክተሩ ትዕዛዙ ቪኦኤ በተለይ የአሜሪካ ተቃዋሚዎች ኢራን፣ ቻይናና ሩሲያ ቢሊዮን ዶላሮችን መድበው ዋሽንግተንን እምነት ለማሳጣት ሀሰተኛ ትርክቶችን በሚፈጥሩበት በአሁኑ ጊዜ ወሳኝ የሆነውን ተልእኮውን እንዳይወጣ ያደርጋል ብለዋል። የአሜሪካ ጋዜጠኞች ወኪል የሆነው ብሔራዊ የፕሬስ ክለብ ትዕዛዙ የአሜሪካን የረጅም ጊዜ ነጻና ገለልተኛ ፕሬስ የመመስረት ቁርጠኝነት የሚቀለብስ ነው ብሏል። በአንድ ጀንበር የዜና ክፍል ገሸሽ የሚደረግ ከሆነ የፕሬስ ነጻነት ስላለበት ሁኔታ ምን ይነግረናልም ሲል አክሏል። ሙሉ አንድ ተቋም ቀስ በቀስ እየፈረሰ ነው። ይህ የሰራተኞች ጉዳይ ብቻ አይደለም፣ በቪኦኤ የገለልተኛ ጋዜጠኝነት እጣ ፈንታ አደጋ ላይ የሚጥል መሰረታዊ እርምጃ ነውም ብሏል። የፕሬዝዳንቱ ትዕዛዝ የቪኦኤ እናት ኩባንያ በሆነው የአሜሪካ ዓለም አቀፍ ሚዲያ ኤጀንሲ ላይ ያነጣጠረ ሲሆን ኤጀንሲው ለትርፍ ያልተቋቋሙና ኮሚኒዝምን ለመከላከል የተመሰረቱ የሬዲዮ ጣቢያዎችንም በገንዘብ ይደግፋሉ። ትዕዛዙ የስራ ኃላፊዎች አፈጻጸማቸውን እንዲቀንሱ፣ በሕግ የሚጠየቁትን አገልግሎትና እንቅስቃሴያቸውን እንዲገድቡ ይጠይቃል ተብሏል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ የቪኦኤ ሰራተኞች በሰው ኃይል ኃላፊዎች በኩል በኢሜይል ውሳኔውን እንዲያውቁ መደረጋቸውን ዘግቧል። የትርፍ ሰዓት ሰራተኞችና ዓለም አቀፍ የኮንትራት ሰራተኞች ደሞዝ ለመክፈል ገንዘብ የለም መባላቸውን ምንጮች ለሲቢኤስ ተናግረዋል። ሲቢኤስ የደረሱት የኢሜይል መልእክቶች የገንዘብ ድጋፍ ይደረግላቸው የነበሩ በእስያና አውሮፓ የሚገኙ የሬዲዮ ጣቢያዎች የፌዴራል ድጋፍ እንደተቋረጠ የሚያሳውቁ ናቸው። ቪኦኤና በእናት ኩባንያው
የሚደገፉ ጣቢያዎች 400 ሚሊዮን አድማጮችን እንደሚያገለግሉ ይነገራል። ጣቢያዎቹ በብሪታንያ መንግስት በከፊል ገንዘብ ከሚገኘው የቢቢሲ ዓለም አቀፍ አገልግሎት ያህል ግዙፍ ተደራሽነት አላቸው። ቢሊዮነሩና የትራምፕ ከፍተኛ አማካሪ ኤለን መስክ የአሜሪካ መንግስት ወጪዎችን ለመቀነስ እየሰሩ ሲሆን ንብረታቸው በሆነው ኤክስ ማህበራዊ የትስስር ገጽ ቪኦኤ እንዲዘጋ ጥሪ ሲያቀርቡ ቆይተዋል። የአሜሪካ ፕሬዝደንት ለቤተ መጻሕፍትና ሙዚየሞች የገንዘብ ድጋፍ የሚያቀርቡትን ጨምሮ የበርካታ የፌዴራል ኤጀንሲዎችን በጀት አቋርጠዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የአሜሪካ ድምፅን ቪኦኤን የፌዴራል በጀት የሚያነሳ ትዕዛዝ በመፈረም ጣቢያውን ጸረ ትራምፕና አክራሪ በሚል ከሰዋል። በእግዱ ላይ መግለጫ ያወጣው ዋይት ሀውስ ትዕዛዙ ከዚህ በኋላ ግብር ከፋዮች ለአክራሪ ፕሮፓጋንዳ ወጪ እንዳያወጡ ያደርጋል በማለት የቀኝ ዘመን ፖለቲከኞችንና የጣቢያውን ተቾች ድጋፍ አባሪ አድርጓል። ወደ ቀጣዩ መረጃ ስንሻገር የሰላም ስምምነቱ ዩክሬን የኔቶ አባል ከመሆን የሚያግድ መሆን አለበት ብሏል ሩሲያ በሰላም ስምምነቱ ዩክሬን የሰላም አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል እንዳትሆን የምታደርግበትን ዋስትና እንድታቆም ምክትል የውጭ ጉዳይ ሚኒስትሯ ገልጸዋል። ከዚህ በተጨማሪ ከማንኛውም የሰላም ስምምነት እንድትገለል ሩሲያ እንደምትፈልግ ሚኒስትሩ አክለዋል። ዩክሬን ገለልተኛ የምትሆንበት እንዲሁም ደግሞ የኔቶ ሀገራት የአባልነት ጥያቄዋን ውድቅ ማድረግ የእነዚህ ዋስትናዎች አካል ሊሆኑ ይገባል ሲሉ አጽንኦት ሰጥተው ተናግረዋል። ለ3 ዓመታት የዘለቀውን የዩክሬንን ጦር ሰላማዊ እልባት ለመስጠት ውይይቶች የቀጠሉ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዲሁም የሩሲያ አቻዎቻቸው ቭላዲሚር ፑቲን በመጪው ቀናት ይነጋገራሉ ተብሎ ነው የሚጠበቀው። አሜሪካና ዩክሬን ለሩሲያ የ30 ቀናት የተኩስ አቁም ሀሳብ ለማቅረብ ስምምነት ላይ ደርሰዋል። ፕሬዝዳንት ፑቲን የተኩስ አቁሙን ቢደግፉም ሰላምን በዘላቂነት ለማስፈን ከበድ ያለ ቅድመ ሁኔታዎችን አስቀምጠዋል። ከመወዛገቢያዎቹ መካከል የሩሲያው ምዕራባዊ ኩርስክ ግዛት ነው። የዩክሬን ጦር ባለፈው ነሐሴ ወረራ ፈጽሞ የተወሰኑ ስፍራዎችን መቆጣጠር ችሏል። ፑቲን የኩርስክ ግዛትን አገራቸው ሙሉ በሙሉ ተቆጣጥራለች ያሉ ሲሆን በስፍራው ያሉ የዩክሬን ወታደሮችም ተቆርጠዋል ብለዋል። ከዚህ በተጨማሪም የተኩስ አቁም ስምምነቱ በምስራቅ የጦር ግንባር ሊኖረው የሚችለው ቁጥጥርና ክትትል ላይ በርካታ ጥያቄዎችንም እንደዚሁ አንስተዋል። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ፑቲን አፋጣኝ የተኩስ አቁም ስምምነት ላይ ለመድረስ ያለውን ዲፕሎማሲያዊ ጥረቶች ለማበላሸት እየጣሩ ነው ሲሉ ከሰዋል። ሞስኮ ውስጥ ከፑቲን ጋር የተገናኙት የአሜሪካው ልዩ መልእክተኛ ስቲቭ ከትራምፕና እንዲሁም ደግሞ ከፑቲን ጋር በዚህ ሳምንት በስልክ እንደሚያወሩ ይጠበቃል ሲሉ ለሲኤንኤን ተናግረዋል። ትራምፕ በምርጫ ዘመቻቸው ወቅት ስልጣን በተረከቡበት ዕለት ጦርነቱን አስቆመዋለሁ ሲሉ በተደጋጋሚ ሲናገሩ ተሰምተዋል። ትራምፕ ጦርነቱን ለማስቆምና ድርድር ለማስጀመር ከፑቲን ጋር 90 ደቂቃ የፈጀ የስልክ ውይይት አድርገዋል። ልዩ መልእክተኛው ሩሲያ በኃይል የያዘቻቸው የዩክሬን ግዛቶች በስምምነቱ ምን አይነት እልባት ሊሰጣቸው እንደሚችል የቀረበላቸውን ጥያቄ ከመመለስ ተቆጥበዋል። ሩሲያ በአሁኑ ወቅት 1/5ኛውን የዩክሬን ግዛት ተቆጣጥራ እንደምትገኝ ይታወቃል። ወደ ቀጣዩ መረጃ ስንሻገር ኢራን የሴቶችን አለባበስ ለመቆጣጠር ድሮንና የሞባይል መተግበሪያ መጠቀሟ እየተገለጸ ነው። ኢራን የአገሪቱን እስላማዊ ሕግ የሚጻረሩ አለባበሶች የሚከተሉ ሴቶችን ለመቆጣጠር ሰው አልባ አውሮፕላን ወይም ደግሞ ድሮንና መተግበሪያዎችን እየተጠቀመች መሆኑን የተባበሩት መንግስታት ድርጅት አስታውቋል። የተመድ መርማሪዎች እንደተናገሩት ከሆነ የኢራን የደህንነት ሰራተኞች በመንግስት የሚደገፍ ስርዓት አልበኝነት እየተከተሉ ነው። ዜጎች ልዩ የስልክ መተግበሪያዎች በመጠቀም የአለባበስ ህግ ያልተከተሉ ሴቶች ላይ ጥቆማ እንዲሰጡ እየተደረገ ነው። ድሮንና የደህንነት ካሜራ በመጠቀምም በቴህራንና ደቡብ ኢራን ሂጃብ ያላደረጉ ሴቶችን ለመለየትም መንግስት ትዕዛዝ ሰጥቷል ተብሏል። እንደ ቢቢሲ ዘገባ ከሆነ ህጉን የተጻረሩ ወይም ደግሞ የተቃወሙ ሴቶች ይታሰራሉ፣ ይደበደባሉ፣ በፖሊስ ይዞታ ስር ሳሉም ይደፈራሉ ተብሏል። በኢራን ምርመራ ያደረገው ቡድን እንደ አውሮፓ አቆጣጠር በ2022 ማሳ አምኒ በፖሊስ ይዞታ ስር ሳለች ከሞተች በኋላ ፖሊስ ያደረሰባት አካላዊ ጥቃት ለሞት እንደዳረጋት መርማሪ ቡድኑ ማስታወቁ ይታወሳል። የ22 ዓመቷ ማሳ በኢራን የሞራል ፖሊስ ከፍተኛ ድብደባ ተፈጸሙባታል።
ሞቷ በመላው ኢራን ህዝባዊ ቁጣን አስነስቷል። መንግስት በልብ ድካም መሞቷን ገልጿል። እስራትና እንግልት ሳይፈሩ በርካታ ኢራናውያን ተቃውሟቸውን በአደባባይ ማሰማታቸውም እንዲሁ ይታወሳል። ተቃውሞ ከተነሳ ከ2 ዓመት ተኩል በኋላ በኢራን ሴቶች በስርዓቱ የሚደርስባቸው መድሎ አሁንም እንደቀጠለ ነው ተብሏል። በተለይም ካስገዳጅ የሂጃብ ህግ ጋር በተያያዘ መላው ህይወታቸው በቁጥጥር ስር ነው ይላል ሪፖርቱ። መንግስት ጉዳዩን የዜግነት ኃላፊነት በማስመሰል ሴቶች ለሂጃብ ህግ ተገዢ እንዲሆኑ ስርዓት አልበኛ የሆነ አሰራር መተግበሩ በሪፖርቱ ተቀምጧል። በቴህራን ባለው ዩኒቨርሲቲ ሴቶች ሂጃብ መልበሳቸውን ለመለየት ፊታቸውን የሚያነብ መሳሪያ መገጠሙም ተገልጿል። በኢራን ዋና አውራ ጎዳናዎች የደህንነት ካሜራዎች ተገጥመዋል። ሂጃብ ያላደረጉ ሴቶችን ለመለየትም ይውላሉ። ናዛር የተባለ መተግበሪያ በመጠቀም የኢራን ፖሊስ ህዝብ ላይ ቁጥጥር እንደሚያደርግ ምርመራው ይጠቁማል። ይህም ታክሲ ውስጥ፣ አውቶቡስ ውስጥ፣ ባቡር ውስጥና አምቡላንስ ውስጥም ሳይቀር የሚደረግ ክትትል ነው ተብሏል። የመተግበሪያው ተጠቃሚዎች የሂጃብ ህግ ተጥሷል ብለው ሲያስቡ ያሉበትን ቦታና ሰዓት እንዲሁም ደግሞ የመኪና ታርጋ ማስገባት ይችላሉ። በዚህ መንገድ ፖሊስ ይጠራል ይላል ሪፖርቱ። በዚህ ወቅት ለመኪናው ባለቤት የጽሁፍ መልእክት ይላክለታል። መልእክቱ ችላ ከተባለ ተሽከርካሪው እንዲቆም ይደረጋል። የተባበሩት መንግስታት ድርጅት መርማሪዎች 300 ተጎጆችና የአይን እማኞችን አነጋግረዋል። የኢራንን የህግ ስርዓትን ፈትሸዋል። የህግ ስርዓቱ ገለልተኛ አይደለምም ሲሉ ገልጸዋል። ተጎጆች አካላዊ ስቃይ እንደተፈጸመባቸውና ቤተሰቦቻቸውም ዛቻና ማስፈራሪያ እንደደረሰባቸው ተገልጿል። በ3 ልጆችና 3 አዳጊ ተቃዋሚዎች ላይ ከህግ ውጭ ግድያ መፈጸሙንና ራሳቸውንም አጥፍተዋል መባሉን ነው ሪፖርቱ ያመላከተው። በፖሊስ ይዞታ ስር ጾታዊ ጥቃት እንደሚፈጸምም ተጠቁሟል። ሴቶች ክፉኛ እንደሚደበደቡና በቡድኑ እንደሚደፈሩም ሪፖርቱ አክሏል። እንደ ቢቢሲ ዘገባ ከሆነ ሪፖርቱ ከቀናት በኋላ ለተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ይቀርባል ተብሎ ይጠበቃል። ክብራትና ክብራን የቻናላችን ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ እናሳስባለን። በያላችሁበት መልካም ጊዜ ይሁንላችሁ።